ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ በዛሬው ዕለት በርካታ ኢትዮጵያን ማለትም የግሪን ካርድ ባለቤቶች ማለት ነው ያጋጠማቸው አንድ ትልቅ ግራ የሚያጋባ ነገር አለ። ከሐምሌ 2026 ጀምሮ የሶሻል ሴኩሪቲ ሕግ በድንገት ተቀይሯል። ስለዚህ ይህ የተቀየረውን ሕግ በትክክል ካልተከተላችሁ መብታችሁን ማለትም ግሪን ካርዳችሁን ሙሉ በሙሉ ትቀማላችሁ የተባለ ይገኛል። ስለዚህ በዛሬ ቪዲዮ በምን አይነት ሁኔታ ውስጥ ያለ ሰው ነው ይህ ሕግ የሚመለከተው፣ እንዲሁም ደግሞ ሶሻል ሴኩሪቲ መስሪያ ቤት ኤስኤስኤስ ወጣው አዲሱ ህግ ምንድነው? እውነተኛው የተለወጠው ግሪን ካርድን ተመልክቶ ማለት ነው የተቀየረው የተለወጠው እውነተኛው ነገር ምንድነው የሚለውን በዝርዝር በዛሬ ቪዲዮ የምነግራችሁ ይሆናል። በአሜሪካ የምትገኙ ኢትዮጵያን የግሪን ካርድ ባለቤቶች ሙሉ ቪዲዮን መከታተላችሁ እንዳትረሱ፣ ምክንያቱም እጅግ በጣም ኢምፖርታንት ለውጦች ስለሆኑ የተደረጉት። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶችን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ኢንፎርሜሽን በራሳችሁ ማግኘት ለምትፈልጉ ሰዎች። መግቢያ ላይ እንደነገርኳችሁ የግሪን ካርድ ባለቤቶች ጥቅማ ጥቅም ሙሉ በሙሉ ተሰርዟል። እንዲሁም በድንገት አዲስ ህግ ወጥቷል እየተባለ ያለው በምን ምክንያት ነው የሚለውን ስንመለከት የመጀመሪያው የስራ ክሬዲት ወይም ደግሞ 40 ክሬዲት የሚባለው 40 ክሬዲት የሚባለው ማለት ነው አሁንም ቢሆን የሶሻል ሴኩሪቲ የጡረታ ወይም የአካል ጉዳተኞች አበል ማለት ነው ለማግኘት ቢያንስ ለ10 ዓመታት 14 ወር ክሬዲት ግብር እየከፈሉ መስራት ይኖርባቸዋል ተብሏል። ህጋዊ መብት ማለትም ግሪን ካርድ ያላቸው ሰዎች ግብር የሚከፍሉ እስከሆነ ድረስ ማለት ነው ከዩኤስ ዜጎች ጋር ተመሳሳይ የሶሻል ሴኩሪቲ መብትም እንዳላቸው ተገልጿል። ታዲያ በጋድ ማለትም ኤስኤስኤ ወይም የአሜሪካ መንግስት ማለት ነው በጋድ የተደረጉት እውነተኛ ለውጦች ውስጥ ምንድን ናቸው? አሁን የነገርኳችሁ የነበሩ ህጎች ናቸው። ታዲያ አክቹዋሊ የተቀየሩት አዲሶቹ ህጎችስ ምንድን ናቸው የሚለውን ስንመለከት 3 ነገሮች ናቸው። የመጀመሪያው ኮላ የሚባለው ወይ ደግሞ ሲኦኤልኤ የሚባለው ማለት ነው ኮስት ኦፍ ሊቪንግ አጀስትመንት ማስተካከያ ተደርጓል። በየአመቱ እንደሚደረገው ሁሉ ማለት ነው የኑሮ ውድነትን ለማስተካከል በ2026 ማለትም በያዝነው አመት ማለት ነው የ2.8% ጥቅማ ጥቅም ጭማሪ ተደርጓል። የመጀመሪያው የተደረገው ይሄን ነው። በሁለተኛ ደረጃ የግብር ገደብ ነው። ሶሻል ሴኩሪቲ ታክስ ሊሚት ማለት ነው በ2026 ወይም በያዝነው አመት ማለት ነው ግብር የሚከፈልበት ከፍተኛ የደሞዝ መጠን ወደ $184,500 ከፍ እንዲል ተደርጓል። የዛሬ አመት ማለትም በ2025 ማለት ነው $176,100 ነበረ የሚከፈለው ወይም ከፍተኛው የሚባለው የደሞዝ መጠን የሚከፈለው ይሄን ነበር። አሁን ግን በተወሰነ ፐርሰንት ማለትም በ2.8% አድጎ ማለት ነው ወደ $84,500 ከፍ እንዲል ተደርጓል። የተደረገው ሁለተኛ ለውጥ ይሄን ይመስላል። ሶስተኛ የተደረገው ለውጥ አንድ ክሬዲት ለማግኘት የሚያስፈልግ ገቢ ማለትም በ2026 በያዝነው አመት ማለት ነው አንድ የስራ ክሬዲት ለማግኘት $1,890 ማግኘት ይጠበቅባችኋል ተብሏል። ስለዚህ የተደረጉት ለውጦች ማለትም ዋና የሚባሉት የተደረጉት ለውጦች እነዚህን ይመስላሉ። ታዲያ የኢትዮጵያን ግሪን ካርድ ባለቤቶች ሊያደርጉት የሚገባ ጥንቃቄዎች አሉ። ግሪን ካርዳችሁን ላለማጣት ማለትም በአሜሪካ የምትገኙ ግሪን ካርድ ባለቤቶች ማለት ነው ግሪን ካርዳችሁን ላለማጣት መከተል ያሉባችሁ 3 ነገሮች አሉ። እነዚህን ጥንቃቄ ካላደረጋችሁ ግሪን ካርዳችሁን ስለሚያስነጥቅ ማለት ነው። ስለዚህ የመጀመሪያው ማይ ሶሻል ሴኩሪቲ አካውንት የሚባል አለ። እሱን መክፈት ይጠበቅባችኋል። የት ነው እሱን አካውንት የምንከፍተው ለሚለው ኦንላይን ነው የምትከፍቱት። ssa.gov የሚባለው ዌብሳይት አለ ወይም እዚህ ምስሉ ላይ የምትመለከቱት ዌብሳይት ላይ በመግባት መመዝገብ እንዲሁም ደግሞ የደሞዝ ታሪካችሁን ኤርኒንግ ሂስትሪያችሁን መፈተሽ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ይሄ ነው። በሁለተኛው ማድረግ የምትችሉት የታክስ ሰነዶችን መጠበቅ ነው ወይም በትክክል መያዝ ነው። የW2 እንዲሁም ደግሞ 1099 የሚባለው ወይ ደግሞ 1099 ፎርሞችን በአግባቡ መያዝ ይጠበቅባችኋል። ይህንን ካልያዛችሁ ለወደፊት ጥቅማ ጥቅሞችን ማረጋገጫ ስለማይሆናችሁ እነዚህን ዶክመንቶች መያዝ ይጠበቅባችኋል ማለት ነው። ወይም ደግሞ የታክስ ሰነዶችን በትክክል መያዝ ማለት ነው። ሰርቲፊኬቶችን እንዲሁም ደግሞ ደረሰኞችን በትክክል መያዝ ይኖርባችኋል። ሁለተኛው። ሶስተኛው የኦፊሻል ምንጭ ብቻ መረጃዎችን መውሰድ ያስፈልጋችኋል። ለምሳሌ በማህበራዊ ሚዲያ የሚሰራጩ አላስፈላጊ የሆኑ ወሬዎችን መደናገጥ ወይም ደግሞ እነዛን መረጃዎች በመከተል መሸበር እንዲሁም ጥፋት መስራት አይጠበቅባችሁ ማለት ነው። ከህጋዊ መረጃዎች ወይ ደግሞ ከኦፊሻል ከሆኑ ከመንግስት ዌብሳይቶች ብቻ ነው ማግኘት ያለባችሁ። ለምሳሌ ከሶሻል ሴኩሪቲ ጋር የተገናኙ መረጃዎችን ለማግኘት እንደነገርኳችሁ ssa.gov በሚባለው ዌብሳይት ወይም ድረገጽ በዚህ በምስሉ ላይ በምትመለከቱት ብቻ ነው መረጃ ማግኘት የምትችሉት። እንዲሁም ደግሞ መግቢያ ላይ እንደነገርኳችሁም አካውንት ከፍታችሁ ኤርኒንግ ሂስትሪያችሁን መፈተሽ የምትችሉት ማለት ነው። ስለዚህ በአሜሪካ የምትገኙ ኢትዮጵያን የግሪን ካርድ ባለቤቶች ልታደርጉት ወይም ልትወስዱት የሚገባው ጥንቃቄ 3ቱ ይሄን ይመስላል ማለት ነው። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስል ነበር። ቪዲዮ ጠቃሚ እንደሆነ እንዲሁም እንደተመቻችሁ እንደወደዳችሁ
እንደወደዳችሁት እርግጠኛ ነኝ። ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለመረዳ በቀጣይ አዳዲስ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮን ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁ መልካም እድል፣ መልካም ጊዜ።